የተረዳሁት ነገር ቢኖር እዩ ብሩኬን አስፈቅደዋለች። በቃ በእናንተ ፎቶ ቪዲዮ እየሰራው ብር ላግኝ እባካችሁ እርዱኝ ብላ እኔ ብሩኬን አስፈቅደዋለች ብዬ ነው የማስበው። ስለዚህ አትናደዱ። እሷ እነ ብሩክን አስፈቅዳ እየሰራች ነው ያለችው እንጂ ልጁ የብሩክ እንዳልሆነ እኔ አምኛለሁ። ምክንያቱም የብሩክ ቢሆን ኖሮ እንደዚህ አትንሸራተትም ነበረ። ቀጥ ብላ ሄዳ ዲኤንኤውን ታረግ ነበረ። ስለዚህ ስላልሆነ ከተረጋገጠ ደግሞ የብሩክን ስም እያነሳች ወይም ደግሞ የብሩክን ፎቶ እየለጠፈች ብትሰራ ቪው አይመጣላትም። ስለማይመጣላት ዲኤንኤው ይቆይ፣ በኋላ ያንተ አይደለም ብዬ ወጥቼ እናገርልሃለሁ። ግን እስከዛ እስከ ክርስትና ድረስ ቪዲዮ ልስራ ብላ ብሩኬን አስፈቅደዋለች። በቃ ይሄ ነው እውነታው፣ ይሄ ነው በቃ። እና አትናደዱ። የብሩክን ስም ስትሰራ እኛም ስንሰራ አትናደዱ። በቃ ይሄ ግልጽ የሆነ ነገር ነው። እንግዲህ ብሩኬ ከኔ ጋር መሆኑ አይቀርም ማለች። ኧረ እባክሽ የምርሽን ነው እንዴ? ለምን ስትባል ለልጁ ሲል ልጁ የሱ ስለሆነች ከኔ ጋር የሚሆንበት ጊዜ ቅርብ ነው። ኧረ በስመ አብ፣ ክርስቲያን ተስፋ አይቆርጥም ማለት አንቺ ነው። እዩ ግን ምን አይነት ሞራል ነው ያለሽ? የምር ሞራልሽን ሳላደንቅልሽ አላልፍም። ተስፋ ማትቆርጪ ጎበዝ ሴት ብዬሻለሁ። እና ብሩኬ አሁንም ቢሆን ከኔ ጋር ይሆናል እያለች ነው። እና መስኪን ነፈር አይዞሽ ሀቢብቴ አይዞሽ። ሸር እንዶ ምንድነው አንቺ ደግሞ ዳቦሽን እንደዚህ እንዴ? ስማ ምንድነው የበሰለ ድንች አስመሰለሽው? ፈረከክ ብላል የወለደ ዳቦ። ኧረ በስመ አብ። ኧረ ተይ አንቺ ልጅ ኧረ ተይ። እና እንግዲህ ከቢኒ ጋር ደግሞ ድራማ ጀምሯል። ሌላ ሴት ይዞ መጣ ምናምን እና ብሩኬን ተይው ሀቢብቲ፣ እሱ ጋር ድራማ አሁን ጥሩ ይጀምረሻል። እንደዚህ ድራማ ሴት አመጣብኝ ቀና ደግሞ ይችን ሴቷን ፈንክተሽ ምናምን እንደዛ ብትሰሩ ጥሩ ነው። የምር የብሩክን ሜንሽን እያረጋችሁ። እኔ ደግሞ በጣም የምታስቁኝ ጨረቃ ፋሚሊ ታስቁኛላችሁ። እዛ ሄዳችሁን ትኮምታላችሁ፣ ተሳደባላችሁ። እናንተ ትለያላችሁ ማርያምን። እኔ እዩ ቪዲዮ ስትለቅ ማለት ነው ሁሌ የማየው ኮሜንት ነው። እኔም እዚህ ጋር እሷን ፎቶ ለጥፌ ስሰራ እኔ ቤት የምጽፉትን ኮሜንት ነው እያየው። በጣም ነው የምታስቁኝ ማርያምን። እኔ ወዶች እናንተ እኮ በእርግጥ ነብሩኬን ከልብ ነው የምትወዳቸው። የምር እንደኛ ምናምን እያስመሰላቸው አይደለም። ዩቲዩበሮች አብዛኛው እያስመሰሉ ነው። እና እናንተ ግን ማለት ነው ልብ ነው የምትወዷቸው። እና ኮሜንቱ ማለት ኧረ ይቺ ልጅ ማላይበት ኧረ የት ልሂድ ሲያምረሽ ይቅር ብሩኬን ልታገኘው ሲያምረሽ ይቅር ታዘቅዘቂ ታከረበች። በስማ ኮሜንት ትጣላላችሁ የምር። ወይ እናቴ አየዩ። እኔ ግን ማለት ነው እዩ ቆዳዋ እንዴት አይነት ወፍራም ቆዳ ቢሆን የምር ይሄን ሁሉ ስድብ የቻለችው። ሀቢብቴ ይዘሽ ይሄ ሁሉ ስድብ የቻልሽው እንዲሁ ምን አይነት ቆዳ ቢኖርሽ ነው ውዴና? ማአት ውርድ ነው ስታረጉባት የነበረው። እና እዩዬ ጥናቱ ዲስጥሽ። እንግዲህ ብሩኬ አሁንም ቢሆን ከኔ ጋር ይሆናል እያለሽ ነው። አይ ምስኪን እንዲሁ ተስፋ አትቆርጭም ግን ማርያምን። እስማ አሞልድ እንግዲህ ብሩኬ በቅርቡ ከኔ ጋር ይሆናል ለልጁ ሲል እና ልጁ የሱ ቢሆን ራሱ አብሮሽ አይሆንም። ምክንያቱም ሳይፈልግ የተወለደች ነው። እሱ ልጅ መውለድ የሚፈልገው ከሀይሚ እንጂ ካንቺ ነው እንዲህ። በስመ አብ ወልድ ይቅር ይበልሽ። እና እንግዲህ ያው እቺ ልጅ ብሩኬን ልትፈተው ይሁን አላውቅም። እንግዲህ እስከዛው ድረስ ዲኤንኤ እስከሚመረመር ዝም ብዬ እሱን ስሜንሽን እያረኩ ብላ ትይዋት ምናምን ትላላችሁ። እንዲህ ማየታችን የማይቀርም እኮ እስከመጣች ድረስ። ምክንያቱም አበሻ ወሬ ይወዳል፣ እኛ ወሬ እንወዳለን። እና እንግዲህ ዛሬም ስሙን ማንሳቱን አልተወችም። እሷ ስሙን ማንሳት እስካልተወች ድረስ እኛም እንቀጠቅጣታለን ማለት ነው። ስለዚህ ውሸታም ከሆነችም እስከ መጨረሻው ነው ብናዋርዳት። እውነት ካላትም በቃ አላት ነው ካላስ ሌላ ምንም አይደለም እኮ። በሷ ፎቶ አትስሩ ምናምን የምትሉ ሰዎች አሰላማ መስራታችን አይቀርም። ዩቲዩብ ላይ ቪዲዮ እስከተሰራ ድረስ እኛም መስራታችን ስለማይቀር በቃ ምንም አስተያየት መስጠታችን አይቀርም። ይሄ ነገር ወይ ይጠራል ወይ ይደፈርሳል። እና እንግዲህ ከኔ ጋር ይኖራል። እኔ ራሱ እናደዳለሁ ታውቃላችሁ፣ ከኔ ጋር መኖሩ አይቀርም ስትል ማለት ነው። እና እንደው ተስፋ አትቆርጭም? እንደ ቆዳሽ ብርታቱ ውፍረቱ ምን አይነት ወፍራም ቆዳ ቢኖርሽ ነው እንደው ይህን ያክል ማትወረድ እያረግንብሽ ዝም ብለሽ ኩድ ቪዲዮ የምትሰሪው? እና እንግዲህ ያው ቢኒ ደግሞ ካስሸሻለሁ ብሎ በመሽን ቡታጅራዎች ይህንን በእንትን የታሸገ ወረቀት ከየት እንደሚያገኙት አናቅም። አሽጎ እንግዲህ የክስ ወረቀት ብሎ ሰጠተን። ምን ብለን ነው ድማ አንተ የምትከሰው? ቶስቶ ሳይሆን ልጅ ማለት ነው።
ቱስ ነው ደግሞ ይሄ የሚል ደግሞ እና ልጅቷ የኔ ናት ብሎ ከሰሰ ማለት ነው። እና ማን ከለከለ? እስኪ ልብስ ምናምን ግዛላት የምር ጎበዝ ከሆንክ። ኧረ እዩ እባክሽ ፍቺው ብሩኬን። እሷ እኮ አውቃ እያናደደቻችሁ ነው ጋይስ፣ እያናደደቻችሁ እኮ ነው። አትናደዱ። ለምን ትናደዳላችሁ? ልጁ የብሩክ ቢሆን ኑሮ እስካሁን ትተው ነበር እንዴ? ሞኝ ናችሁ መሰለኝ። ሞኝ ናችሁ እንዴ? ልጁ የብሩክ ቢሆን ትተዋለች እንዴ? አሁን መታ ነበረ ሄዳ ወዲያውኑ ለክርስትና ማስደሻ ምናምን ብረምጣ፣ ግን የእሱ እንዳልሆነ እርግጠኛ ስለሆነች ከዚህ ልጅ ጋር ቪዲዮቸውን እየሰሩ ምናምን አያችሁ፣ ድራማ ጀመሩ። ውሸቷ እንደሆነ እኮ በደንብ ይታወቃለኝ። እኔ አሁን በቃ ውሸቷ እንደሆነ ነው እንጂ ማምን እውነቷ እንደሆነ አላምንም። ምክንያቱም ያን ያለቅህን ብቻ ይወለድ ስትል የነበረች ሴት ሄዶ ነይ ዲኤንኤ እናድርግ ስላት አላደርግም ማለች። እስከ መቼ? እስከ ክርስትና። ከክርስትና በኋላ ደግሞ ምን እንደምትል አናውቅምና ሲሄድ መጥቶ ለምን አበባ ይዞ አልጠየቀኝም ምናምን ብላ ጭራሽ ብጥርቅርቅ አለች። ብሩኬ ራሱ እንደው መሄዱ ራሱ እርግጠኛ ከሆነ ለምን እንደሄደ አላውቅም። እንግዲህ ራሱን ተጠራጥሮት እኔ እኮ አንዳንዴ እንትን ይለኛል እና ብቻ የእሱ ልጅ ቢሆን እስከ ዛሬ አትለቀውም። ጉሮሮን አንቃ ነበር የምትቀበለው። ስለዚህ እሱ እንዳልሆነ እኔ ተረድቻለሁ። ሲቀጥል ልጁ ቤት ድረስ ሄዱ ምናምን የማን አባት ነው አሁን? እንዲሁ እናትና አባት ያለው ሰው እንዲ አባት የላትም ወይስ? ወንድምም አለኝ ብለሻል፣ አባትም አለኝ ብለሻል። ስለዚህ አባትና ወንድም እያለሽ የማንም ጎረምሳ ከሌላ ወንድ ወልደሽ ደግሞ ሌላ ጎረምሳ መጥቶ ቤቱን ሲበጠብጠው ከዛ ዝም ሊል አረ አንቺን ራሱን አስወጥተው የሚጥሉሽ ደግሞ ሌላ ዲቃላ ልታመጭ ነው ብሎ ማለት ነው። እና ያው እነሱ ባልና ሚስቶቹ አብረው ነው የሚኖሩ ሲጀመር። ስለዚህ በነ ብሩክ ስም ፎቶ ለጥፈው ምናምን መስራት ስለሚፈልጉ ነው። እና ከብሩክ ጋር አብሬ ይኖራለሁ ስትል እኔ ራሱ ተናደድኩኝ። እና ብዙ ሰዎች እየተናደዱ ነው። እና አትናደዱ። ልጅቷ በቃ ተዋት። በብሩክ ስም ተስራ ምን ችግር አለው? በሱ ስም ገንዘብ ብታገኝ ምንም በቃ እንዳልሆነ ከሆነ እኮ ገብቷቸዋል አይደለ? ምክንያቱም ቢሆን ኑሮ ነይ እናድርግ ዲኤንኤ ሲላት አልፈልግም አትልም ነበረ። ስላልሆነ ብቻ ነው አልፈልግም ያለችው። ለምን? ስለምትዋረድ። የእሱን ስም እየለጠፈች ፎቶ መስራት አችልም። ከተረጋገጠ እውነቱ ከወጣ የብሩክ ልጅ አይደለም ከተባለ የእሱን ፎቶ ለጥፈው ቪዲዮ መስራት የለም፣ ስለ እሱ ማውራት የለም፣ ምንም ነገር የለም። ከተረጋገጠ እሱ እንዲረጋገጥ አትፈልግም። ገብቷቸዋል አይደለ? የሱን ፎቶ ለጥፎ ለመስራት ስለማይመቻት ነው እምቢ ያለችው እንጂ ልጁ የብሩክ ቢሆን ኑሮ እስካሁን አትፈተውም ነበረ። እንኳን እስካሁን ሳይወልድ ራሱ ይቻላል። ታውቃላችሁ፣ እንዲረዳ አስፈልጋ ምናምን ልጁ የሱ ሆኖ ለልጅቷ አባቷ ብሩክ እንዲሆን ከፈለገች ይህንን ነገር አታደርግም ነበር። እርጉዝ የሆነች ራሱ መመርመር ይችላል። ሰው ልጅቷ እንደዛ ስላልሆነ ነው። እና አትርሱኝ እያለች ነው ደግሞ አበረታቷት። እንድናበረታታ ስለምትፈልግ ነው። ይሄኔ ወይ ብሩክን አስፈቅደው ይሆናለኝ አውቄ ነው እኔ ልጁ አንተ አይደለም ትንሽ ጊዜ ቪዲዮ ባንተ ስም ልስራ፣ ከዛ በኋላ እውነቱ ይወጣልሃል፣ ያንተ አይደለም ብዬ እኔ ራሴ እናገራለሁ ብለውም ሊሆን ይችላል። ዲኤንኤ ድረስ ላይደርሱም ይችላሉ። ስለዚህ እዩ በምትሰራው ቪዲዮ እውነት እየመሰላችሁ የምትናደዱ አላችሁ። እውነት ቢሆን ኑሮ ሀይሚ ራሱ አትተዋትም ነበረ። ስለዚህ ልጅቷ አምና እንደውም እኔ ብሩክና ሀይሚን አስፈቅዳቸዋለች ብዬ ነው የማስበው። በቃ በእናንተ ቪዲዮ ለስራ መልስ አትስጡኝ፣ አትቃወሙኝ ምናምን በቃ እርዱኝ አይነት እንደ እርዳታ ነገር ነው የጠየቀቻቸው ብዬ አስባለሁ። ብሩኬ ደግሞ ያው እንግዲህ ሰውን መርዳት ይመቸዋል ታውቃላችሁ። ስሙ ቢጠፋም እንግዲህ ስሙ እየጠፋም ቢሆን በእኔ ገንዘብ ታገኝ ብሎ ትቷታል። ሶ እነሱ ስለተዋት እናንተም ተዋት በቃ ምንም እኛም እንስራበት ምን ችግር አለው እንዴ? ስማ እኛስ ብንፈታፈት ምንድነው እናንተ የሚቀነስባችሁ ነገር እኮ የለም። የእውነት ቢሆን እኮ አልኳችሁ እኔ አመኛለሁ ብሩክ አባት እንዳልሆነ። ምክንያቱም አባት ቢሆን ኖሮ ይሄ እንደዚህ መሽለጥለጥ የማያስፈልግ ወደ ኋላ መንሸራተት የማያስፈልግ ሲሄድ ቀጥ ብላ ሄዳ ፊት ለፊት ታስመረምረው ነበረ። ግን ስላልሆነ ነው። ቢሆን ኖሮ ከሌላ ወንድ ጋር ትሰራም ነበረ። ስላልሆነ ነው። ስለዚህ ስላልሆነ ነው ወደ ኋላ የተንሸራተተችው። ስላልሆነ ነው ከሌላ ወንድ ጋር እየሰራች ያለችው። ስላልሆነ ነው ሌላ ድራማ የጀመረችው። ሰው ኢየሱ ቢሆን እስካሁን ዝም አትለውም ነበረ። ስላልሆነ ዲኤንኤ ከተመረመረ ደግሞ የብሩክ መሆኑ ስለሚረጋገጥ ከዛ በኋላ እሱን ፎቶ ለጥፋ መስራት አችልም። ስለዚህ እነሱን አስፈቅዳ ነው እዩ እየሰራች ነው ብዬ የማስበው እንጂ ብሩኬ በዚህ ልክ ስሙ እየጠፋ ዝም አይላትም ነበረ። ግን በቃ ካስፈቀደችው ደግሞ ምንም አይልም። ገባችሁ?